የዛሬ ሳምንት ሰፋ ያለ ነገር ነበር ያየነው። በጣም እኔም ራሴ ደግሜ ያየሁት ተጽናናሁ። እግዚአብሔር አምላክ የተመሰገነ ይሁን። ዛሬም ደግሞ እስቲ መጽሐፍ ቅዱሳችንን አንደኛ ቆሮንቶስ ምዕራፍ 2 ላይ እናወጣና ተነስተን ቆመን አብረን እናነባለን። ተነስተን ቆመን እግዚአብሔር አምላክ የተመሰገነ ይሁን። 4 እና 5 አንድ ላይ ናቸው። በጌታ በኢየሱስ ክርስቶስ ስም በጌታ በኢየሱስ ክርስቶስ ስም አነባለሁ። እምነታችሁም በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴም መንፈስንና ኃይልን በመቅለጥ ነበር እንጂ በሚያባብል የጥበብ ቃል አልነበረም። ይኸው ቀና በለው አንድ ጊዜ። የሐዋርያው ጳውሎስ የበጉ ሐዋርያት የቀደሙ አባቶች አገልግሎታቸው በከፍተኛ ደረጃ በዋናነት እግዚአብሔር አብ በልጁ በክርስቶስ ኢየሱስ የገለጠውን ይሄንን የመንፈስ ቅዱስን በረከት ተቀብለው እምናገለግላችሁ እያገለገልናችሁ ያለው የሰው ጥበብ ማለት በዘመኑ የሥነ ልቦና ዕውቀት ተቀላቅሎበታል። ስለዚህ ያ ከንቱ ነው፣ መጨረሻ ማድረግ አለበት። እዚህ ላይ ግን የሚናገረው መንፈስ ቅዱስንና የተሰጠኝ እንደ መንፈስ ቅዱስ ኃይል በመግለጥ ቤተ ክርስቲያን ማለት ይሄ ነው። ኃይሉና መንፈሱ የማይገለጥባት ቤተ ክርስቲያን ማለት አይቻልም። አያችሁ ወገኖቼ ሆይ ጌታችን ኢየሱስ ክርስቶስ ሲጀምር አገልግሎቱን የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌልን ሰብክ ዘንድ፣ ለታሰሩ መፈታት፣ ለተጠቁ ነፃነት፣ ለዕውሮች ማየትን፣ ይሄንን አገልግሎት ለሐዋርያቱ ሰጠ። ሐዋርያቱ ደግሞ ተቀበሉና አገለገሉና ወደኛ አስተላለፉ። በእኛ ዘመን ይሄ አገልግሎት በግድ መገለጥ አለበት። ካልተገለጠ ወገኖች እንዴት ሊሆን ይችላል? ደግሞ የእግዚአብሔር ኃይልና የእግዚአብሔር መንፈስ መገለጡን ይሄ የተቀመጠው እዚህ ያለው ጉባኤ የመንፈስ ቅዱስ በረከትን ስለተካፈለ ያውቃል፣ ይመዝናል፣ በመንፈሳዊ ሕይወቱ ያያል፣ በመንፈሳዊ አይኑ። እስቲ እናንብብ እስቲ እንደገና በእናነበው ደስ ይለኛል። እምነታችሁም በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴም መንፈስንና ኃይልን በመግለጥ ነበር እንጂ በሚያባብል የጥበብ ቃል አልነበረም። በበሰሉት መካከል ግን ጥበብን እንናገራለን፣ ነገር ግን የዚችን ዓለም ጥበብ የገዢዎች ጥበብ አይደለም። ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን የወሰነውን ተሰውሮም የነበረውን የእግዚአብሔርን ጥበብ በምስጢር እንናገራለን። ከዚች ዓለም ገዢዎች አንዱ እንኳ ይህን ጥበብ አላወቀውም። አውቀውትስ ቢሆን የክብርን ጌታ ባልሰቀሉት ነበር። ነገር ግን ዓይን ያላየችው፣ አስተውሉ ወገኖቼ ሆይ፣ ዓይን ያላየችው ጆሮም ያልሰማው በሰው ልብም ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲሁ እናገራለን። በመንፈስም የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራልና፣ ለእኛ ግን እግዚአብሔር በመንፈሱ በኩል ገለጠው። ነገሮች ሁሉ የሚገለጡት የእግዚአብሔር የሆኑ ነገሮች፣ ሰማያዊ ነገሮች፣ መንፈሳዊ ነገሮች፣ ለቅዱሳን በረከት የሚሆኑ ነገሮች፣ ለዲያብሎስ ዕቅድና አጀንዳ ማፍረሻ የሚሆኑ ሕዝቡ የሚታነጽበት እግዚአብሔር የሚከብርበት ነገር ሁሉ የሚገለጠው በእግዚአብሔር መንፈስ ቅዱስ ረድኤት ብቻ ነው። በሰው ጥበብ፣ በሰው ዕውቀት፣ በሰው ልምምድ፣ በሰው ከሆነ አይጠቅምም፣ መጨረሻውም አደጋ አለበት። ወገኖች ሆይ እግዚአብሔር አምላክ የተመሰገነ ይሁን። አያችሁ ሐዋርያው ጳውሎስ የሚገርም ነገር ይናገራል። ለእግዚአብሔር ክብር የሚሆነውን አገልግሎት ተመልከቱ። ትክክለኛና ውጤታማ ሰማይ የሚቀበለው፣ አስተውሉ ወገኖች፣ ሰማይ የሚቀበለው ማለት እግዚአብሔር የሚከብርበት ማለት ነው።
ሰማይ የሚቀበለው ማለት እግዚአብሔር የሚያሸተው አገልግሎት ማለት ነው። አንደኛ እግዚአብሔር የሚቀበለው እግዚአብሔር የሚያሸተው እና የሚከብርበት አገልግሎት አንደኛ። ሁለተኛ ማህበሩ ይሄ በጌታ በኢየሱስ ክርስቶስ አምኖ የዳነው ሕዝብ አሁን እንደናንተ ማለት ነው የሚታነጽበት፣ የሚመከርበት፣ የሚገሰጽበት፣ የሚዘለፍበት፣ የሚፈወስበትን እግዚአብሔር ከከበረ ያ አገልግሎት በማህበሩ ውስጥ ደግሞ ምን አለ መገለጥ አለበት። ሶስተኛ የዲያብሎስ እቅድና ሐሳብ፣ የክፉዎች ምክር በሰው ክፉ ልብ ተጠንስሶ ሰይጣን ያንን የሰው ልብ ውስጥ ያለውን የተጠነሰው ክፉ ምክር ይዞ በእናንተ በኑሯችሁ፣ በልጆቻችሁ፣ በትዳራችሁ፣ በጤንነታችሁ፣ በእንቅስቃሴዎቻችሁ ሁሉ ላይ ያቀደውን የሚያፈርስ አገልግሎት። እነኚህ ሶስት አገልግሎትን መስጠት የሚቻለው ቃሌም ስብከቴም መንፈስ ቅዱስንና ኃይልን በመግለጥ እንጂ በሚያባብል የጥበብ በሚያባብል የምድር በሚያባብል በሰው በሚያባብል በዓለም ሁሉ ዙሪያ ላይ እውነተኛው ኃይል የሚገለጥበት አገልግሎት ከስነ ልቦና ዕውቀት ጋር ተቀይጦ የሰውን አእምሮ በኢንፎርሜሽን ብቻ ለመያዝ በሚደረግ እጅግ አሰቃቂ በሆነ አገልግሎት በኋላ አደጋው ከፍተኛ የሆነ በእግዚአብሔር ስም እንዲሞታ ተቆሞ የሚሰጥ አገልግሎት ከእግዚአብሔር ያልሆነ በሰው ጥበብ ከሆነ ፍርድ ውስጥ መውደቅ ነው ወገኖቼ ሆይ። ምክንያቱም ስራው የእግዚአብሔር ነው። ለስራው ካቆመ መንፈሱንና ኃይሉን ይሰጣል። መንፈሱንና ኃይሉን ካልተቀበልክ ለምን ትቀበላለህ? እግዚአብሔር ደግሞ ሲከፍትል በሩን ታገለግላለህ። ነገር ግን አገልግሎትን በሰው ጥበብ አገልግሎትን በሰው ዕውቀት ከሆነ ወገኖች ምድር ላይ በሰዎች አእምሮ ደስታ ፈጥሮ ለጊዜው ሞቅ ያለ ነገር ሊኖር ይችላል። በኋላ ግን በምድርም በሰማይም ዋጋ ያስከፍላል። ስለዚህ እዚህ ጋር የሚመክረው ምንድነው? አገልግሎት መሆን ያለበት መሰጠት ያለበት መጀመሪያ ለእግዚአብሔር ክብር፣ ሁለተኛ ለቅዱሳን በረከትና መጽናናት፣ ሶስተኛ የዲያብሎስን ስራ በማፍረስ ማለት ወገኖቼ ሆይ የሰይጣን ስራ ይሄው በዚህ ቤተ ክርስቲያን በየሳምንቱ ታያላችሁ። ሮብ ቀን ብትመጡ ይሄው እንደ ጉድ እዚህ አጋንንቱ እንዴት እንደሚጮህ እንዴት የእግዚአብሔር ክብር እንደሚገለጥ ታያላችሁ። ይሄ የቤተ ክርስቲያን ምንም የሚያስደንቅ ነገር እኮ አይደለም። ይሄ ለቤተ ክርስቲያን የተሰጠ ነገር ነው። ቤተ ክርስቲያን የሚያሰኛት በውስጧ የሚገለጠው የእግዚአብሔር ቃል በረከት፣ የተለያዩ ምልክቶች፣ ድንቆች፣ ተአምራቶች፣ እንደገና ደግሞ የጨለማው ጉልበት መሰበር ነው። ይሄንን አገልግሎት ለቤተ ክርስቲያን ለሰጠ ጌታ ክብር ይሁን፣ ክብር ይሁን ወገኖች። እግዚአብሔር አምላክ የተመሰገነ ይሁን። አያችሁ ብዙ ጊዜ እኔ አንድ ነገር ይገርመኛል። በጣም ነው የምላችሁ። በደንብ አድርጌ እማውቀውን በመንፈሴ ያየሁትን ነገር ነው የምነግራችሁ። ዓለም ሁሉ የተቀደሰው ይሄ ወንጌላውያን አብያተ ክርስቲያናት የሚባለው በዓለም ላይ ያለው አጠቃላይ ከእውነተኛው አገልግሎት ዋጋ ስለሚያስከፍል እግዚአብሔር ፊት እንዲህ አይነት ቦታ መጥቶ ለመናገር ብዙ ምጥ አለ፣ ብዙ ልመና አለ። እየሮጡ ከተለያየ ነገር ለቃቅሞ ይዞ መምጣት አደጋ አለበት። ለሕዝቡም አይጠቅምም፣ እግዚአብሔርም አይከብርበትም። ነገር ግን ሰዎች ይሄ ስለሚከብዳቸው ይመስለኛል ወገኖች ሆይ የስነ ልቦና ዕውቀት በምን ይደሰታል? ሕዝቡ ምን ብናገር ደስ ይለዋል? ምን ብሰብክ ሕዝቡ ያጨበጭብና በእልልታ ብድግ ቁጭ ሲል ወንበሩን ይሰብርልኛል? ምን አይነት ነገር ነው ተብሎ ከመጣ አደጋው አለቀ ወገኖች፣ እጅግ ከፍተኛ ነው። እግዚአብሔር ሆይ ምን ትናገራለህ ለሕዝብህ ተብሎ በእግዚአብሔር ፊት ሲወደቅ ዋጋ ያስከፍላል። እኔ ያገለገሉኝ በልጅነቴ ገና በጌታን በተቀበልን ዘመን ላይ ጊዜያዊ ወታደራዊ አስተዳደር ደርግ በነበረበት ዘመን ላይ ወገኖቼ ሆይ ዋጋ የሚከፍሉ ለስጋቸው ነገር የሞቱ የእግዚአብሔርን ነገር ለማገልገል ወገኖቼ ረጅም ሰዓት ጌታ ፊት የሚወድቁ
ከተለያየ ኢንፎርሜሽን ሰብስበው ሳይሆን ከእግዚአብሔር መንፈስ የሚቀበሉ የነሱን በረከት ነው እየጠጣን ያደግነው ወገኖቼ ሆይ። ስለዚህ ሐዋርያው እዚህ ጋር አጥብቆ እና አስረግጦ የሚናገረው ይኸው በሚያባብል የጥበብ ቃል አይደለም። እምናገረው ቃል፣ እምሰብከው ስብከት፣ እማስተምራችሁ ትምህርት በውስጡ የመንፈስ ቅዱስ በረከትና ኃይል አለበት እንጂ ካለ በኋላ በዛን ዘመን ነበር የሚያባብል የጥበብ ቃል፣ በሚያባብል የጥበብ ቃል አይደለም አለ። እግዚአብሔር አምላካችን ቤተክርስቲያንን መልኳን ወደዚህ ይመልስልን። አሜን ወገኖቼ ሆይ። አዎ እውነተኛ ጥበብ ደግሞ የተገለጠው ታውቃላችሁ። እውነተኛ ጥበብ አለ፣ የሰው ጥበብ አለ፣ እውነተኛው ጥበብ አለ። እውነተኛው ጥበብ ለሚለምኑት ሁሉ የሚሰጥ መንፈስ ቅዱስ እግዚአብሔር። እውነተኛው ጥበብ የእግዚአብሔር ጥበብ ነው። እውነተኛው ጥበብ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እርሱ ነው ጥበብ ወገኖቼ ሆይ። እግዚአብሔር አምላካችን መጠጋጋት ያድርግልን። አያችሁ ከዛ በኋላ እንደዚህ ይላል። አንዳንድ ሰዎች ስለ መንፈስ ቅዱስ በረከትና ኃይልን በመግለጥ መንፈሱን በመግለጥ የሚለውን የአገልግሎት አሰጣጥ የእግዚአብሔር ቃል የሚያስፈልግ አይመስላቸውም። አደጋ አለበት ወገኖቼ ሆይ። የእግዚአብሔር ጥበብ፣ የእግዚአብሔር መንፈስ፣ የእግዚአብሔር ኃይል ከእግዚአብሔር ቃል ጋር አይጣላም። ቃሉ ማለት መንፈሱና ቃሉ አብረው የሚሄዱ ናቸው። እዚህ ምድር ላይ ሰው ለመነጣጠል ስለሚወድ ለመነጣጠል ይቸኩላል እንጂ ቃሉ ያለ እግዚአብሔር መንፈስ፣ የእግዚአብሔር መንፈስ ያለ እግዚአብሔር ቃል ወገኖች ፍሬያማና ውጤታማ የሆነ አገልግሎት መስጠት አይቻልም። ስለዚህ እግዚአብሔር እውነተኛውን ጥበብ የገለጠው በክርስቶስ ኢየሱስ ነው። ከዛ በኋላ ሶስት ነገሮች ይናገራል። ይህንን ብታውቁልኝ መንፈስ ቅዱስ እግዚአብሔር ደግሞ ለእያንዳንዳችን ቢያስረዳን ሶስት ነገሮች ይናገራል። ዓይን ያላየው፣ ጆሮ ያልሰማው፣ የሰው ልብ የማያስተውለው። አያችሁት መጽሐፍ ቅዱስ ላይ የሚለው ቅድም ያነበብነው ክፍል ላይ የሰው ዓይን ያላየው የተዘጋጀልን ነገር እኮ ነው ወገኖቼ ሆይ። የሰው ዓይን ያላየው፣ አቤት የሰው ጆሮ ያልሰማው። ከዛስ ሶስተኛ ላይ እንደዚህ ይላል የሰው ጆሮ ያልሰማው፣ የሰው ልብ የማያስተውለው ወመናት ሊያስበው የማይችለው ካለ በኋላ ጮክ ያለ ድምፅ እዚህ ጋር አለ። እግዚአብሔር ለሚወዱት አዘጋጅቷል። ያዘጋጃል እኮ አይደለም የሚለው ያዘጋጅቷል። እነኚህን ሶስት ነገሮች አስተውላችሁ ስሙኝ። ዓይን ያላየው፣ ጆሮ ያልሰማው፣ የሰው ልብ የማያውቀው ሊያውቀው የማይችለው ነገር እግዚአብሔር ለሚወዱት ያዘጋጀው። እያንዳንዱ በጌታ በኢየሱስ ክርስቶስ አምኖ የዳነ ክርስቲያን ይሄንን መረዳት አለበት። ይሄንን እንዴት ነው የምንረዳው ካላችሁ፣ ምንድነው እሱ ዓይን ያላየው ያልከው? ጌታዬ እግዚአብሔር ያዘጋጀህልኝ፣ ጆሮ ያልሰማው እሱ አባቶቻችን በብሉይ ኪዳን አይተውት ዓለምን ንቀው ዘመናቸውን የጨረሱት እና አብርሃም እኮ አይተውታል። በሰው ያልተሰራ በእግዚአብሔር የተሰራችውን ከተማ አዩዋት። ስለዚህ ናቁት። ዓለምን ለመናቅ እኮ አንድ ነገር ማየት ያስፈልጋል። አለበለዚያ እንዲሁ ሰፍ እንዳልክ ዘመንን እንዳትጨርስ። ይሄ ወንድሜ ከምድሩ ጋር የሚያደርግህ ነገር እንዳይበዛብህ ማለት ነው። ይሄ ወገኖቼ ሆይ ዓይን ያላየው ነገር አለ። አዎ እግዚአብሔር ሰው የሰራው ነገር ምድር ላይ እንዴት ያምራል! ሰው የሰራው ነገር በጣም ያምራል እኮ። ዓለም ከተፈጠረ ጀምሮ በእግዚአብሔር የተሰራ ከተማ፣ በእግዚአብሔር የተሰራ አገር፣ መንገድ ያለው ቤት ወገኖቼ ሆይ ከተማ ማለት እኮ ከተማ ካለ ከተማ ማለት ቤቶች ናቸው እዛ ውስጥ ያሉት። ቤት ካለ ደግሞ ኦና ቤት አይደለም። እዛ ወደዛ ጠለቅ ብዬ መናገር አልችልም። ግን ቤት ካለ ዕቃ አለ፣ ኑሮ አለ።
ለሚወዱት ያዘጋጀላቸው። እስቲ ላዘጋጀው ጌታ ባካችሁ ክብር ለኢየሱስ ክርስቶስ። እንደው ወገኖቼ ሆይ ይሄ ሲጎነትልህ ይሄ የለህም እኮ አሞሻል እኮ ይሄ እኮ ጎሎሃል ይሄ ታለ ሲልህ መንፈስ ቅዱስ ያለህን ቢያሳይህ እንዲህ ይላል የጊዜው መከራ እግዚአብሔር ካዘጋጀልን ጋር ቢመጣጠን ምንም እንዳይለን እንቆጥረዋለን። በታላቅ ስቃይና መከራ ውስጥ ሆነው ነው ይሄን የተናገሩ። ምንም አይደለም። ምን አለ የከበረ ምን አለ የእግዚአብሔር ያዘጋጀው ምን አይን ያላየችው ምን ጆሮ ያልሰማው ምን ሰው ሊያስበው የማይችለው ምን እግዚአብሔር ያዘጋጀው ለሚወዱት ያዘጋጀው። አረ ባራካችሁ ስለ እግዚአብሔር በደንብ እናከብረው። ከኋላ ያላችሁ ምን ነው ጃዝ ጸጥ አላችሁ ለዚህ አረ ባራካችሁ ዛሬ በማለዳ ይሄን ነው ማውጅላችሁ። ምንም ነገር ይጉደል ምንም ነገር መሙላቱ ለማይቀር ጎደለ ሲባል መግደሉ ለማይቀር ሞላ ሲባል ወገኖቼ ሆይ በምንም አይነት ነገር ውስጥ እንለፍ በብዙ ነገር ውስጥ እንለፍ ከምንችለው በላይ እንፈተን ዘንድ የማይፈቅድ እግዚአብሔር በዙፋኑ ላይ አለ። በእያንዳንዱ ፈተና ውስጥ ደግሞ መወጫውን የሚያዘጋጅ እግዚአብሔር በዙፋኑ ላይ አለ። አሜን ወገኖቼ ሆይ ነገር ግን ይሄ ሞላ ጎደለ ይሄ የለም ያ የለም አዎ የለም ግን ምን አለ ለዘላለም የከበረ እሱን መንፈስ ቅዱስ ያስረዳችኋል እኮ ነው የሚለው። እሱን ያስረዳል። ምን ያስረዳል? የሰው አይን አይቶት አያውቅም። እዚች ዓለም ላይ አይደለም እዚህ ዩኒቨርስ ውስጥ የለም እግዚአብሔር ያዘጋጀልህ ነገር። እሱን ስትረዳ ትንቀዋለህ። ችግርህን ምናምን የሆነ አቧራ ነው የሚሆንብህ። ምን አለ አይን ያላየው ጆሮ ያልሰማው የሰው ልብ የማያስተውለው አባቴ አዘጋጅቶልኛል ስትል መከራው ራሱ እንደነቃ ሲያቅ ፈቀቅ ይላል ራሱ። ለምን መሰላችሁ? አሁን ምስጋና ከውስጣችሁ መውጣት ይጀምራል። አሁን በማግሮምረም ፈንታ የምስጋና ቃል ካፋችን መውጣት ይጀምራል። አዘጋጅቶላችኋል ማ እግዚአብሔር ለማ ለምትወዱኝ ለእናንተ። እስቲ የምትወዱት እጃችሁን አሳዩ። እግዚአብሔርን የምትወዱት ትወዱታላችሁ? እንወደዋለን አይደለም? በቃ ክብር ይሁን 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 ክብር ይሁን። ኦ ድንቅ ነው። ይሄንን ታላቅ ሚስጥር የሚገልጥልህ መንፈስ ቅዱስ ነው በልልኝ ነው። በይ ሙልዬ ንገሪልኝ እስቲ ለወንጌላዊ። አዎ እግዚአብሔር ይመስገን። እስቲ ይሄንን ታላቅ ሚስጥር የሚገልጠው መንፈስ ቅዱስ ከሆነ ታዲያ መንፈስ ቅዱስ ያስፈልገኛል። ሚስጥራትን ይገልጣል እኮ እግዚአብሔር አምላክ የተመሰገነ ይሁን። ክብር ለኢየሱስ ክርስቶስ ይሁን። አያችሁ አለበለዛ አንድ ሰሞን ሞቅ ይለንና ነገሮችን ሁሉ ከእግዚአብሔር ጋር ተስማምተን መሄድ እንጀምራለን። ከዛ ለምንድነው ላለው አንድ ጊዜ ፓስተር ዋሃቢ ጠየቀኝ። ምንድነው እሱ እየቆዩ ከሄዱ በኋላ ለምንድነው አንዳንድ ችግር የሚፈጠረው ምናምን አለኝ። ተቆይቷል ይሄ ነገር ተዚህ ይላል ፓስተር ወደ 2-3 ዓመት 4 ዓመት ይሆነዋል። እኔ እንጃ እግዚአብሔር ያውቃል። ለምንድነው እሱ አንድ ሰሞን የመንፈስ ቅዱስ እሳት የመንፈስ ቅዱስ ክብር የእግዚአብሔር ኃይል እጸልያለሁ መጾም ይቻላል እንጾማለን እንጸልያለን። ለምንድነው እሱ እየቀሰቀስን የሚያግለው እሳት በውስጣችን እያለ የሚያድሰው እሳት እያለ እንደገና ነገሮችን የሚገልጠው የእግዚአብሔር ክብር አብሮን እያለ እየቀሰቀ ሐዋርያው ጳውሎስ አያየና ገላትያ ምዕራፍ 3 ላይ አላወጣውም ቁጥር 3 ላይ እንደዚህ አለ። እናንተ የገላትያ ሰዎች ሆይ በመንፈስ ጀምራችሁ አሁን በስጋ ልትጨርሱ ነው ይላቸዋል። እባካችሁ የማገለግለውን ጉባኤ አይደለም በየትም ቦታ ያለውን ሕዝብ እንዲሁ ይሄን ቃል አምላኬ ቢያጸናልኝ እናገራለሁ። በመንፈስ ጀምራችሁ በስጋ ከመጨረስ ጌታ ያድናችሁ። ያድነን እኔንም ራሴንም ያድነን ወገኖች። በመንፈስ ጀምረናል፣ በቅድስና ጀምረናል፣ በፈሪሃ እግዚአብሔር ጀምረናል፣ ቃሉን በማንበብ ጀምረናል፣ በጸሎት በመትጋት ጀምረናል፣ በመታዘዝ ጀምረናል፣ በትህትና ዝቅ ብለን ጀምረናል። በኋላ ምንድነው እሱ ቀና አድርጎ ደረታችንን የሚያስነፋን?
ወገኖቼ ሆይ ዝቅ ብለን ጀምረን በትህትና ጀምረን በኋላ በእህት ወንድማችን ላይ ጀርባ የሚያሰጠን በኋላ ያየን አላየሁም እየሰማን አልሰማሁም እያወቅን አላወቅኩም እያለን የለኝም ወደሚለው ድፍረት የሚያመጣ ምንድነው? መጀመሪያ ጸሎት ሲባል ሮጠን እንመጣ ነበር። ጸሎት አይጸልዩ በቃ። ወገኖቼ ሆይ በመንፈሳዊ ሕይወት ማደግ ማለት እኮ የሌለ ነገርን ፈጥሮ ዝም ብሎ እንደ ሳሙና አረፋ እኮ መኮፈስ እኮ አይደለም። ወገኖቼ ሆይ ይኸውላችሁ ማደግ ማለት እኮ ያደገ ክርስቲያን ማለት ኢየሱስን እየመሰለ የሚሄድ ማለት ነው። ምን እየሆነ መከራ ሲቀበል የማይስት ዝቅ የሚል የማይሳደብ የማይተች የማይነቅፍ በተለይ የማይፈርድ የፍርድ ቃል በሰው ላይ የማያወጣ በሰው ድካም ላይ ሐሜትና ጥላቻና ፍርድ የማይናገር ዝቅ እያለ ሐዋርያው ጳውሎስ እንደዚህ ያለ ስትጀምሩ እኮ በመንፈስ ነው የጀመራችሁት፣ በትህትና ነው የጀመራችሁት፣ በገርነት ነው የጀመራችሁት፣ በየዋህነት ነው የጀመራችሁት፣ በቅንነት ነው የጀመራችሁት። የእግዚአብሔር ሞገስ በላያችሁ ሆኖ ሲሰራ እያየን ነበር የጀመራችሁት። ውሎ ሲያድር በመንፈስ ጀምራችሁ በስጋ አምላኬ ስለ ኢየሱስ በመንፈስ ጀምረን በስጋ ሳናንቦራጭቅ ዘመናችንን ይልቅልን ጌታዬ። እባክህን ጌታዬ እግዚአብሔር አረ ለምኝው፣ አረ ለምነው፣ አረ አባቴ በለው፣ አረ በዩ ግድ የለሽም፣ አረ በል እስቲ ወንድሜ ተናገር ወንድሜ። አያችሁ የመንፈስ ቅዱስ ሥራ በውስጣችን መኖሩ ፍሬያማና ውጤታማ በሆነ የአገልግሎት አካሄድ ምን ያደርጋል መሰላችሁ? በሰዎች ሁሉ ዘንድ ይታያል። በኋላስ ምን ይሆናል መሰላችሁ ወገኖች ሆይ? ውስጣችን ከመንፈስ ቅዱስ ጋር እንደተስማማን የእግዚአብሔር ነገር ሲርበን፣ የእግዚአብሔር ነገር ሲጠማን፣ ይሄ ሁሉ አይታይም፣ የውስጥ ነው። መንፈሳዊ ረሃቡ፣ ቀናነቱ፣ ትህትናው፣ ገርነቱ፣ እሺባይነቱ፣ መስማማቱ አይታይም፣ የውስጥ ነው። መንፈስ ቅዱስ በውስጥ ብቻ ባለ በረከት የሚሰራ አምላክ አይደለም። ደግሞ ከውጭ ይታያል። ቅድም እንዳልኳችሁ ኃይልና ምን ያደርጋል? ምልክቶችን ይገልጣል፣ ድንቆችን ያሳያል። በሁለቱም በኩል ውስጣችንን እየሰራ ውስጣችንን ሰላም እየሰጠ እያጽናና እያሳደገ በውስጣችን የቃሉ ረሃብ፣ የጸሎት ረሃብ፣ የመልካም ነገር የመንፈሳዊ ነገር ረሃብ ሁሉ እየሰጠን እንደገና ደግሞ ከውጭ የሚታዩ ነገሮችን የኃይል መገለጦችን የተለይ ድንቆችን፣ ምልክቶችን፣ ተአምራቶችን እያደረገ የሚሰራ ጌታ ነው። ክብር ለመንፈስ ቅዱስ ይሁን። ሌላው መንፈስ ቅዱስ እኛን እያጠፋ እኛን በእኛ ውስጥ እኛነታችንን እያጠፋ ክርስቶስን ግን በቦታው ላይ እየተካ እየሳለ ይመጣል። ሁለት ሰው መኖር አይችልማ። እኔነታችን አፍጥጦ እንደገና ኢየሱስ በእኛ ሊታይ ስለማይችል ለዚህ እኮ ነው ሐዋርያው ጳውሎስ የለውም የት ሄድክ ሞቻለዋ እና ይኸው ቆመሃል እኮ አሁን በስጋ የምኖረው ኑሮ በእግዚአብሔር ልጅ ላይ ባለኝ እምነት ነው። እኔ ግን ከክርስቶስ ጋር ተሰቅያለሁ። አሁን ሕያው ሆኜ አልኖርም። እሱ ምን እያለ መጣ? እየጠፋ ማየታየ መጣ። ወገኖቼ ሆይ ኢየሱስ ክርስቶስ መንፈስ ቅዱስ አንዱ ስራው አንቺን ካንቺ ውስጥ እያጠፋ፣ አንተን ካንተ ውስጥ እያጠፋ፣ እኔነትህን እያጠፋ፣ ክፋትን፣ ወሬን፣ አንዳንድ ጥሩ ያልሆኑ ነገሮችን እነሱን እያጠፋ ስንስማማ ነው። ለመጠጋት ለመሰራት ስንስማማ ነው። የይስሙላና የታይታ ነገር ከሆነ አደጋ ነው። እና ምን ይሆናል? ኢየሱስን እየሳለ በውስጣችን ሰዎች እኛን ሲያዩ ኢየሱስ ክርስቶስን ማየት ከጀመሩ በቃ ይኸው ወገኖቼ ሆይ ልዑል እግዚአብሔር አብ ረሃቡና ጥማቱ
በእያንዳንዱ ክርስቲያን ውስጥ የልጁን መልክ ማየት ነው። አብ የልጁን መልክ በእኛ ውስጥ ካየ አብ ከበረ ማለት ነው ወገኖቼ ሆይ። ስለዚህ አንዱ የመንፈስ ቅዱስ ሥራ ምንድነው? እኛነታችንን እኔነታችንን ለምን ብዬ ይሄ ቁጡነት ምንም እኔ አንዳንድ ጊዜ ይገርመኛል ብቻ አንዳንድ ነገር ራሳችሁ ለራሳችሁ ገርሟቸው አያውቅም? ድሮ እማትችሉትን እማታረጉትን ነገር ድሮ እማትተውትን ነገር ትታችሁ አላያችሁትም ራሳችሁን? መጥላት ሰውን መጥላት ሲያቅታችሁ አላያችሁ? ይኸው ቺን ነገር ያዙ እስቲ በጌታ ፍቅር። ያሳዘናችሁ ሰው ሲመጣ አይታችሁ ዞር እምትሉ ከሆነ ያ እኔነት እንዳለ ነው። ችግር አለ። ወዲያው ውስጣችሁ ትስቁ ትጫወቱ የነበረ ቁጥት ወዲያው ያሳዘናችሁ ያ ክርስቲያን መጥቷላ እንዳሳዘናችሁ ያወቃችሁ ሰላም ለማለት የሚችል አቅም ካላችሁ እንግዲያውስ መንፈስ ቅዱስ ትልቅ ሥራ ሰርቶ ውጤቱን በማንም ሳይሆን በራሳችሁ ሕይወት እያሳያችሁ ያለው እግዚአብሔር አምላካችን ይርዳን ወገኖቼ ሆይ ይርዳን። እስቲ ይርዳን። ዋና ስራው ኢየሱስን መልኩን በእኛ ውስጥ መስራት ነው። መልኩን ደግሞ አብ ከላይ ሲመለከት መንፈስ ቅዱስ የሰራውን የልጁን መልክ ሲያይ ደስ ይለዋል። ደስ ይበለው። አብ የልጁን መልክ ይብን። እስከ መቼ በ30 በ40 ዓመታችን እንደገና ወገኖቼ ሆይ ያ ድሮ የነበርንበትን ህይወት ጌታን ሳናገኝ የነበረው ነገራችን እንደገና እንዴት እየጎላ እንዴት ይወጣል? እንዴት አድርጎ እየመጣ እንደገና ያጠቃናል? ወገኖቼ ሆይ እግዚአብሔር አምላክ ይርዳን። አሜን በሉ እስቲ። እግዚአብሔር ይባርካቸው። እንግዲህ እስቲ ሮሜ 8 ላይ አውጡ አንድ ጊዜ እስቲ እንደው ብትሉት ደስ ይለኛል። ጮክ ብላችሁ በሉት እስቲ እስቲ በሉ እንደገና በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ እግዚአብሔር ልጆች ናቸው። እነማን ናቸው? በምን ይመራሉ? ባለፈው ሳምንት ይሄንን በሌላ ጎኑ አይተናል። መመራት የሚያቅተን ለምን እንደሆነ 3 ነገሮችን አይተናል። አንደኛ ለስጋዊ ፍላጎታችን መተው ስለማንፈልግ የለመድናቸውን ነገሮች መተው ስለማንፈልግ ባለፈው ሳምንት በደንብ አድርገን አይተናል። እንደገና ደግሞ በቅድስና መንገድ ሊያስጉዘን ሲፈልግ ፈቃደኛ ባለመሆን መመራት ያቅተናል። አሁን ደግሞ የሚናገረው እዚህ ጋር ተመልከቱ። ዋናው ምሪት የእግዚአብሔር ፈቃድ እንድናደርግ ክፉ የሥጋ ሥራ እንድንጠላ ነው የሚያደርገን። ቀና በሉ። ዋናው በመንፈስ ቅዱስ መመራት የእግዚአብሔርን ፈቃድ ለማድረግ ነው። የእግዚአብሔርን ፈቃድ ማድረግ የምንችልበትን ደግሞ አቅም የሚሰጠን ራሱ መንፈስ ቅዱስ ነው። እና የእግዚአብሔርን ፈቃድ እንድናደርግ ያስተምረናል፣ ያግዘናል። እንደገና የሥጋን ሥራ እንድንክደው፣ እንድንጥለው፣ እንድንተወው ደግሞ ይመራናል። ሲያስተምረን ሲመራን ፈቃደኛ መሆነኛ ፈንታ ነው ወገኖቼ ሆይ። መንፈስ ቅዱስ ይኸው አስተውሉ ወገኖቼ ሆይ፣ ክፉን እንድንጠላ ለእያንዳንዳችን ከእግዚአብሔር ቃል ከሕይወት ልምምዳችን ከጸሎት ያስተምረናል። ክፉን እንድንጠላ፣ ሐሜት እንድንጠላ፣ ጥላቻን እንድንጠላ፣ ውሸትን ማስመሰልን እንድንጠላ፣ ራስ ወዳድነትን እንድንጠላ፣ ምቀኝነትን እንድንጠላ፣ ቂመኝነትን እንድንጠላ ያስተምረናል። ይሄው መመራት ማለት እኮ ወገኖቼ ሆይ በዚህ ሁኔታ ውስጥ እንድንመላለስ ማነሳሳት ይጀምራል ሕይወታችንን። ሲያነሳሳን ለመልካም ነገር አለመታዘዝ ላነሳሳን ነገር አደጋው ከባድ ነው ወገኖቼ ሆይ። አዎ
አማኞች በመንፈስ ቅዱስ መነሳሳትን መንፈስ ቅዱስ ሲያነሳሳን እምቢተኝነት በውስጣችን ከመጣ ወገኖች ሆይ so dangerous በጣም ከፍተኛ አደጋ አለበት። ይኸው አስተውላችሁ ስሙኝ በጌታ ፍቅር። መንፈስ ቅዱስ አንዱና ዋናው ስራው መንፈስ ቅዱስ እከሌትን መራት መንፈስ ቅዱስ እከሌን መራው እከሌ ይመራል ሲባል ብዙዎቻችን አንድ ቦታ መሄድን አቅጣጫን ልውጣ ልግባው ሌላ ነገር ነው እሱ ወገኖች ሆይ እሱ ሌላ ነገር ነው። መንፈስ ቅዱስ መልካም ነገር እግዚአብሔር የሚከብርበትን ነገር ሕይወታችን የሚለወጥበትን ነገር እንድንለማመድ ያነሳሳናል። ሲያነሳሳን ባነሳሳን ነገር ፈቃደኛ መሆናችንን እና አለመሆናችንን በሰማይና በምድር ጌታ ፊት ግልጽ ነው ነገሩ። ለምን ያነሳሳሃል? ለምን ያነሳሳሃል? የእግዚአብሔርን ቃል እንድታነብ ያነሳሳሃል። ያነሳሳሻል ልጄ አንብቢ ቃሉን አንበብ ቃሉን። ምንድነው እሱ የሚጨቀጭቀኝ? አንድ የሆነ የሚጨቀጭቅ ነገር አለ። በቃ ስለሚወደን እና ሄደን ምንድነው ቃሉ እንዲርበን እንድናነበው ያን አንቺ እኮ አይደለሽ አንተ እኮ አይደለህም በውስጥህ በቃሉ ውስጥ ያለውን በረከት ኃይል በቃሉ ውስጥ ያለውን ፈውስ ተአምራት ያነሳሳሃል። ስታየው ያንን እንድታነበው ያነሳሳል። ሁለተኛ ወገኖቼ ሆይ ለጸሎት ያነሳሳችሁ መቼስ ብዙዎቻችሁ ተለማምዳችሁታል ብዬ ነው የምለው። መንፈስ ቅዱስ ያነሳሳችሁ እስከምትንበረከኩ ድረስ ነው የምትቸኩሉት። በጣም ጓደኛዬ ነው የምወደው ወንድሜ ገብሩ ይባላል እና ያኔ ቤተክርስቲያን ዝግ ስለሆነ ኡራኤል መካነ ኢየሱስ መተን ፕሮግራም ተካፍለን በ79 ዓመተ ምህረት አካባቢ ይመስለኛል። ወገኖች ሆይ ስንመለስ ይኸው ስለ መንፈሳዊ ነገር እያወራን እንግዲህ አስቡ 2 ሰዓት 3 ሰዓት ነው የምንሄደው በእግራችን አያልቅም። ስናወራ ጌታ እኮ እንደዚህ መንፈስ ቅዱስ እንደዚህ እያወራን አያልቅም። ዞር ብለን ሌላ ወሬ ከጀመርን ወዲያው ያልቃል። የዓለም ነዋ የምድር ነዋ የማያዋጣ ውስጥህን እንደ እንጨት የሚያደርቅ ነዋ። ከዛ በኋላ ትናንትና እኮ ፋሲል አለኝ እቤት ስገባ አለኝ ወደ መኝታ ቤት ገብቼ ለመጸለይ እፈልጋለሁ አለኝ። አባትየው ጌታን አያውቁም፣ ልጆቹ እህቶቹ ግን በጌታ ናቸው። ስገባ አለኝ ሳሎን ላይ ተንበረከኩ አለኝ። ሄጄ ምን ነው አልኩት። አላስቻለኝም አለ። መንፈስ ቅዱስ ያነሳሳችሁ። አሜን ወገኖች። ሳሎን ላይ ተንበርክኬ መመስገን ጀመርኩ አለ። መኝታ ቤቱ እስከሚደርስ ድረስ ያስቸኩለው ያነሳሳችኋል። ይኸው ልብ አድርጉ። ሲያነሳሳችሁ፣ ለጸሎት ሲያነሳሳችሁ፣ ለመልካም ነገር ሲያነሳሳችሁ፣ እህትሽን ይቅር በያት ብሎ ሲያነሳሳሽ፣ እምቢ ካልሽ እሺ ባልሽ ሰዓት ሊረዳሽ ነው። ይኸው ለይቅርታ ሲያነሳሳሽ በዛን ሰዓት ላይ ተነሳሽ ብትሄጂ ይቅር እምትይውን ሰው ይቅርታ እምትጠይቂውን ወይ ይቅርታ እምታረጊለትን ወይ ይቅርታ እምትጠይቀውን ወይ እምታረግለትን ሰው ልቡን አዘጋጅቶ ነው የሚጠብቅህ። ያን ሰዓት ካለፈ ግን ራስህ ብቻ ስጋና ደም ነው የሚሄደው እና ቀንም ብሎ እያለቀስክ ልትመለስ ትችላለህ። ለምን የለማ መንፈስ ቅዱስ። ይኸው መንፈስ ቅዱስ ሲሰራ የወንጌል ስርጭት የምስክርነት አገልጋዮች በደንብ ታውቃላችሁ። ይሄንን አንዳንድ ቦታ ስትደርሱ ሰዎቹ ይናገሩ ነበር ዝም ይሉና እስኪ ደክማችሁ ስለ ኢየሱስ የምትናገሩት እናንተ ናችሁ። ምን እያደረገ ነው መንፈስ ቅዱስ? የዛ ቦታ ላይ ያለውን ሰው ልብ አዘጋጅቶታል፣ እናንተን ደግሞ አነሳስቷችኋል። አሁን ስራ ላይ ነው ያለው። ክብር ለኢየሱስ ክርስቶስ ይሁን። አሜን ወገኖቼ ሆይ ክብር ለኢየሱስ ክርስቶስ። ያነሳሳችኋል፣ ለጸሎት ያነሳሳል። ቃሉ ይሄ አስተውሉ። ሲያነሳሳችሁ ኢግኖር ማድረግ እምቢ ማለት እጅግ ከፍተኛ አደጋ አለበት። ምን ያደርጋል? ከዛ በኋላ ሲያነሳሳን ወገኖቼ ሆይ ሲያነሳሳን እያሳደገን ነው ያለው። ይሄ ምን ማለት ነው ካላችሁ በመንፈስ ቅዱስ መመራት ማለት ለእግዚአብሔር ክብር ላንተ መንፈሳዊ እድገትና ለኛ በረከት መንፈስ ቅዱስ መራህ ማለት አነሳሳ። ከየት ይመጣል?
ማን ነው እኔ ነኝ ባይ ተነስቶ መጽሐፍ ቅዱስ ማጥናት የሚችል? ማን ነው ጎበዝ ተንበርኮ ረጅም ሰዓት መጸለይ የሚችል? መንፈስ ቅዱስ መራህ ማለት አነሳሳ። ክብር ለመንፈስ ቅዱስ ይሁን። አሜን ወገኖች ሆይ አማኝ ክርስቲያን ለመንፈስ ቅዱስ መነሳሳት እምቢተኝነቱ ሲደጋገምና ሲበስ ከእግዚአብሔር መንፈስ ጋር መለያየት ይመጣል። ሰውራሽ ስሙኝ፣ መለያየት መጣ ማለት መንፈሳዊ ሞት መጣ ማለት ነው። መለያየት ደግሞ አልመጣም። ለመንፈስ ቅዱስ አነሳሽነት ፈቃደኛ ሆኜ ገባሁ፣ በመስመሩ ታዘዝኩኝ ማለት ደግሞ ሕይወትና ሰላም አገኘሁ ማለት ነው። ለማነሳሳቱ ግን ያንን ኢግኖር በተደጋጋሚ ለአንድ ወር አይደለም፣ ለሁለት ወር አይደለም፣ ለአንድ ዓመት አይደለም፣ በተደጋጋሚ ሰዎች መጸለይ አይፈልጉም፣ ቃሉ ማንበብ አይፈልጉም፣ መታዘዝ አይፈልጉም። እንግዲህ አሁን ወገኖቼ ሆይ አምላካዊ የሆነ ትዕግስትም ያልቃል። አውጡ መጽሐፍ ቅዱሳችሁ ላይ ኤፌሶን ምዕራፍ 4 ላይ አውጡ። ኤፌሶን ምዕራፍ 4 ቁጥር 30 እና 31 ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ ምን አታደርጉ? አታሳዝኑ። ያዝናል፣ እያዘነ ሁሉ ጊዜ አይኖርም። አታሳዝኑ ካል በኋላ 31 ላይ መራርነት 1፣ ንዴት 2፣ ቁጣም 3፣ ጩኸት 4፣ መሳደብ 5፣ ከክፋት ሁሉ ጋር 6 ከናንተ ዘንድ ይወገዱ። እርስ በርሳችሁ ቸሮችና እሩሮች ሁኑ፣ እግዚአብሔር ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። ይሁላችሁ ይሄ ለቤዛ ቀን የታተማችሁበትን እንደገና አንደኛ ተሰሎንቄ ምዕራፍ 5 ላይ አውጡ። አንደኛ ተሰሎንቄ ምዕራፍ 5 ገልበጥ አድርጉት። ቁጥር 19ን ተመልከቱ። እስቲ ከኔ ጋር ባካችሁ በጌታ ፍቅር አብራችሁ በሉ። መንፈስን አታጥፉ በሉ እስቲ። ትንቢትን አትናቁ፣ ሁሉም ፈትኑ፣ መልካሙን ያዙ፣ ከማናቸውም አይነት ክፉ ነገር ራቁ። መንፈስን ምን አታርጉ? እስቲ ቀና በሉ። ይውላ መንፈስን አታጥፉ ማለት ሲያነሳሳችሁ ለጸሎት አገልግሎት በሚሰጥበት ቦታ ላይ እዚህ ጋር ትንቢትን አትናቁ ማለት የትንቢት አገልግሎት የጸጋ ስጦታ መገለጦች፣ መናፍስት መለየት፣ ምልክቶችና ድንቆች፣ አጋንንቶች መሰበር መመታት ከቤተ ክርስቲያን ላይ ይሄን አገልግሎት አታዳፍኑት። ወየውልህ ይሄን አገልግሎት እንዲዳፈን የሚያደርጉ የቤተ ክርስቲያን መሪዎችና ሽማግሌዎች አደጋ ውስጥ ሊገቡ ይችላሉ። ወገኖቼ ሆይ መንፈስን አታጥፉት። ምን ይሆናል? አገልግሎቱን አታዳፍኑት። ይሄንን የጸጋ አገልግሎት አትከልክሉ። ምን ይሁን? ይቀጣጠል። የዲያብሎስን እቅድና አጀንዳ የሚፈርሰው እሱ ሲቀጣጠል ነው። እፉኝቷ ከቀዘቀዘበት ቦታ ላይ የምትወጣው እሳቱ ሲቀጣጠል ነው። እባቦቹ አጋንንቶች የሰውን ኑሮ የሚያተረማምሱ በትዳር በልጆች ስራችሁ ላይ ጤናችሁ ላይ የተለያየ ነገር የሚፈጥሩ የክፋት ኃይላት የሚመቱት ይሄ እሳት ካለ ነው። ስለዚህ ይሄን እሳት ማዳፈን ማለት አደጋ ውስጥ መግባት ነው ወገኖቼ ሆይ። ምክንያቱም እግዚአብሔር መንፈስ ቅዱስ ቅድም ሐዋርያው መጀመሪያ እንዳነበብነው እንደተናገር ነው ምንድነው ያለው ወገኖቼ ሆይ? ምንድነው ያለው? ቃሌም ስብከቴም መንፈስና ኃይልን በመግለጥ ነበር እንጂ። እግዚአብሔር አምላክ ይርዳል። እግዚአብሔር በመጽሐፍ ቅዱስ ላይ ይናገራል። ክፉውን ይቀጣል። እግዚአብሔር ይርዳን። በመንፈስ ቅዱስ መነሳሳት እግዚአብሔር እንቢተኞች እንዳንሆን እግዚአብሔር ይርዳን። እግዚአብሔር ተወ ማለት መንፈሳዊ ሞት ነው። እግዚአብሔር ደግሞ ረዳህ ታዘዝከው ማለት ደግሞ ሕይወትና ሰላም ነው። አንድ ቃል እንድናነብ ፈልጋለሁ ሁላችሁ። ሕዝቅኤል ምዕራፍ 2 ላይ አውጡ። ሌላው የቤተ ክርስቲያን መሪዎችንና ያመናችሁበትን አገልጋይ ምክር መስማት እጅግ በጣም አስፈላጊ ነገር ነው።
ስብከቶችን መስማት መንፈሳዊ የሆኑ ትክክለኛ የሆኑ ነገሮችን ወገኖቼ ሆይ መለማመድ እጅግ ወሳኝ ነገር ነው። እግዚአብሔር አምላካችን ይርዳን። ሕዝቅኤል ምዕራፍ 2 ላይ አውጡ። ከኔ ጋር እንድታነቡ በጌታ ፍቅር ጠይቃለሁ። እርሱም ፖሉስ አንድ ላይ አንብቡ እስቲ። የሰው ልጅ ሆይ በእግርህ ቁም አለኝ። እስቲ አንብቡ፣ አፋችሁን ከፍታችሁ ተናገሩ፣ እንድትናገሩ እፈልጋለሁ። ቁም እኔም እናገርሃለሁ አለኝ። በተናገረኝም ጊዜ መንፈስ ገባብኝ፣ በእግሬም አቆመኝ። ቀና ብሎ አንድ ሃሎ። ይኸው ወገኖቼ ሆይ የሰው ልጅ ሆይ ተነስ፣ በእግርህ ቁም፣ እኔም እናገርሃለሁ አለኝ። እሺ ተናገረኝ። በተናገረኝም ጊዜ መንፈስ ቅዱስ በብሉይ ኪዳን ወገኖቼ ሆይ እንደዚህ ነበር የሚሰራው። በተናጠል መንፈስ ገባብኝ፣ መንፈስ ሲገባብኝ አቆመኝ። እግዚአብሔር የሚናገራችሁን ነገር ማድረግ የምትችሉት የእግዚአብሔር መንፈስ በሚሰጠን ኃይል ብቻ ነው። በስጋና በደም በሰው ጥበብና ዕውቀት በሰው ጉልበትና የዘመናት ቁጥር አይቻልም። መንፈስ ቅዱስ ሲገባ አቆመኝ ማለት ምን ማለት መሰላችሁ? እንዴት ትቆማለች? በሕክምናው ሙያ እኮ ይሄ ሰው እንዲህ ተነግሮታል። ስለዚህ የበሽታው አይነት ሊያስቆመው አይችልም የሚል ከግራ ከቀኝ ላያችሁ ላይ የመጣ ነገር ካለ እውነት ነው፣ የማያስቆም ነው። ግን የገባብኝ መንፈስ ማቆም የሚችል መንፈስ ነው። በሽታው እውነት ነው፣ የዘመንን ቁጥር የሚዘጋ ነው። በሽታው ምንድነው? ከተወሰነ ቀናት ሳምንታት በኋላ ነገርን የሚያስቆም ነው። ነገር ግን አንድ ነገር ገብቶኛል። የመንፈሱ ማደሪያ ያደረገኝ ጌታ የማይቻለውንም ሊያቆመኝ ሲያስችለኝ አይቻለው የምትሉ ክብር ለመንፈስ ቅዱስ ለልዑል እግዚአብሔር ልጅ ለዘላለም ይሁን። እኔ እኮ መቆም አልችልም ነበረ። እንዲህ አይነት ነገር ያመኛል። ይሄ በሽታ እኮ አያስቆምም። ወደ ቤተ ክርስቲያን መምጣት ፈልጋለሁ። እንዴት አድርጌ እንደምሄድ አላውቅም። ብድግ አድርጎ ያመጣሽ እግርሽን ያቆመው በማይቆምበት ዘመን፣ በማይቆምበት ትውልድ፣ በማያስቆም በሽታ፣ በማያስቆም ኑሮ መካከል ማቆም የሚችል የእግዚአብሔር መንፈስ፣ ማራመድ የሚችል የእግዚአብሔር መንፈስ፣ ማስኬድ የሚችል የእግዚአብሔር መንፈስ፣ ኃይልን የሚሰጥ የእግዚአብሔር መንፈስ። ክብር ለመንፈስ ቅዱስ ይሁን። በማይመች ዘመን አቆሞኛል። አይቆምም፣ እሱ አይችልም፣ እንዲህ አይነት በሽታ አለበት የሚሉት እያዩ የእነሱ ዘመን እንደ ጨው እየሟሟ አንተን ግን ያቆመህ ያንተ ጉልበት፣ ያንተ ዕውቀት፣ ያንተ ችሎታ አይደለም። ያቆመህ ማቆም የሚችለው ጌታ ነው። የተፈጥሮን ሕግምና የበሽታን ኃይል ሰብሮ ማቆም የሚችል ጌታ ነው። ከዚህ የተነሳ አለቀ አያልቅም ብሎ አዲስ መስመር የሚያስጀምር የይሁዳ አንበሳ የናዝሬቱ ኢየሱስ የላከልን መንፈስ፣ የምህረቱ መንፈስ ነው ያቆመን። እንዴት ይቆማል? በእንደዚህ አይነት ነገር ውስጥ እኮ እያለፈ ነው። አይ ከዚህ በኋላ ማገልገል አይችልም፣ መቆም አይችልም። የሚያልፍበት መከራ ብዙ ነው። በብዙ ነገር ውስጥ አልፈናል፣ ግን አቁሞንም አይተናል የምትሉ ክብር ስትነሱ እግዚአብሔር አምላክ የተመሰገነ። አንድ ቃል አነብና እንጸልያለን። ሮሜ ምዕራፍ 15ን አውጡ። ዛሬ እያወጣን አብረን ምናነብ። እግዚአብሔር ይመስገን፣ ጌታ ረዳና። በቃ ሮሜ ምዕራፍ 15ን አውጡ። ሮሜ ምዕራፍ 15 ቁጥር 13 የተስፋ አምላክም በመንፈስ ቅዱስ ኃይል በተስፋ እንድትበዙ በማናችሁ ደስታና ሰላም ሁሉ ይሙላባችሁ። ቀና በሉ። ዛሬ
ደስታና ሰላም ሳይሞላበት ከጉባኤ ውስጥ ማንም ሰው አይወጣም። ዛሬ የመንፈስ ቅዱስ ደስታ ይሞላብኛል የሚልና የሚያምን ሰው ብቻ ይቆማል፣ ተነስቶ ይቆማል። ጮክ በሉና የመንፈስ ቅዱስ ደስታ በሉ፣ የመንፈስ ቅዱስ ሰላም በሉ፣ የመንፈስ ቅዱስ ደስታ በሉ፣ በማናቸውም ሁኔታ በሉ ደስታና ሰላሙን አሁን ይሞላብኛል። የእግዚአብሔር መንፈስ የደስታ መንፈስ እሰይ በዳይ ጸልይባ የእግዚአብሔር መንፈስ የሰላም መንፈስ ሰላም ላጣ ትዳር ሰላም የሚሰጥ የደስታ መንፈስ የሰላም መንፈስ የደስታ መንፈስ የሰላም መንፈስ ደስታና ሰላም ይፈስብኛል። በሉ እስቲ አሁን በሉ ባካችሁ። መድኃኒቴ ሆይ አመሰግንሃለሁ፣ መድኃኒቴ ሆይ አመሰግንሃለሁ። ሃሌሉያ ሃሌሉያ ሃሌሉያ